መታወቃችን እንፈላ ነው እንዴ? ምን አባይ እያደረግሽ ነው? እዚህ ደግሞ ወይ ለቆይ እንዴት ልትነቀኝ ነው? ሰኔ ተረጋጊ። እንደምታስቢው አይደለም። እንደምታስቢው አይደለም? አሃ እንደዛ ከሆነ ለምን ቅር ያላልከኝም እንዴ? እኔ ተረጋጊ። ምን አይነት እብድ ነች? ጭራሽ እብድ። ይሄን ጸጉርሽን ይዤ አስፋልት ለአስፋልት መጠጊያ ነው እሺ ማረግሽ? ሰኔ ተረጋጊ እንጂ ምን ሆነሽ ነው? ምን አለ ብትሰሚኝ። ምን ልስማ? እዚህ አካባቢ ለምን ስራ እንደጀመርክ? ቆይ ይሄን ያህል ምን አድርጌ ነው? የኔ እናት በሰላም ነው? እኔ እኮ ዛሬ ጫማዬን ሰፋልኝ። ዝም በይ። ዝም ካላልሽ ምላስሽን ነው እሺ የምሰፋው። ሰኒ ምን ሆነሽ ነው? ኧረ በእናትሽ ተረጋጊ። በቃ እንዳየሽው አይደለም፣ ሁሉም ነገር አጋጣሚ ነው። በአደባባይ እየተጎራረስክ አጋጣሚ ነው ትለኛለህ አይደለ? አንቺ ግን ሁለተኛ እንዳላገኝሽ ትጸጸችበታለሽ። እንዴ ይሄን ያህል ምግብ ማምጣቴ ነው እንዴ ጥፋቴ? ቆይ እሷ ማነች? ጭራሽ እኔን ማናት? ለነገሩ ስለኔ ማንነት እንዴ ሊነግርሽ ይችላል? ሰኒ አንዴ ብትሰሚ ምን ችግር አለው? ለምንድን ነው ችግር እየፈጠርሽ ያለሽ ነው? አረ ጭራሽ ችግሯ እኔ ነኝ። እስቲ አስበው፣ እኔን ሆቴል ውስጥ ከማንም ጎረምሳ ጋር እየተጎራረስኩ ታገኘኝ። ጭራሽ አንተ አውላላ ሜዳ ላይ። እሺ ቆይ ሰው ሲያጎርስሽ አንቺ እምቢ ትያለሽ? እኔ ለማንም አፌ እንደማልከፍት ጠንቅቀህ ታውቀኛለህ። ለማንኛውም የጀመራችሁትን ጨርሱ፣ አረብሻችሁ። ሰኒ በዚህ ሁኔታ አትይዥም። አንዴ አዳምጪኝ። ቀኝ ወደዛ። አንድ ነገር ልንገር፣ ሰው የተነሳበትን ቀን የረሳ ቀን ነው እሺ መውደቅ የሚጀምረው። ቆይ ብታዳምጪኝ ትሞቻለሽ። እኔ በቃኝ። የቀረውን የመደለያ ቃልህን ደግሞ ለእሷ ነገራት። ሰኒ ቆይ ማናት? ምንድን ነው የተፈጠረው? ይኸው አታምጪ ያልኩሽን ምግብ ባታመጪ ኖሮ ይሄ ሁሉ ነገር ባልተፈጠረ ነበር። ሻው እንዴት ነው ላሳምናት የምችለው? ቆይ ምግብ አምጥቼ ካንተ ጋር መብላቴ ምንድን ነው ጥፋቴ? የተስተካከለ ቤቴማ ባንቺ ምክንያት አይበላሽ። ቆይ ወዴት ነው ስታየኝ የምትሄደው? የምትሰራበት እቃስ? ቆይ ግን ማንሽ ትታብኝ ሄደችው? አሁን ትቼው ብሄድ እቃውን ሁሉንም ነው የሚወስዱበት። እስኪመጣ ልጠብቀው። ምሳም እኮ ግን እንደዚህ እየመጣ ብትበላ ጥሩ ነው። የሚስቴ ምግብ መብላት ጠልቼ ይመስልሻል? መመላለሱን ጠልቼ እንጂ። ታዲያ ለምን አልቋጠርልህም? አረም ቦታሽ ደግሞ በጧት እየተነሳሽ ለእኔ ምግብ በመቋጠርና ቡና በማፍላት ተሰቃይን። ወይ ኪራዬ፣ አንተ የምትፈልግ ከሆነ እኮ ለእኔ ምንም ችግር የለውም። ብቻ አንተ ፍላጎት ይኖርህ። አረ ተይው፣ እዛው ከነክያ ጋር እበላለሁ። ደግሞ ቋጥሬ ከሄድኩኝ ከሀና ያልፍ። እንዴት ነው ግን ከሀና ጋር አብራችሁ ነው እንደ የምትበሉት? ቅጥረኞችን አብዝተህ ባቀረብካቸው ቁጥር ለአንተ ያላቸው አክብሮት እንደሚቀንስ ታውቃለህ አይደል? አረ አብረን አንበላ። ከስንት አንዴ ነው ደግሞ ብንበላ ራሱ ባለቃና በሰራተኛ መሀል ያለውን በወንደር ያልፉ። አንዳንድ ሰው እኮ ከአንተ ጋር ማዕድ ስለተቋረሰ ብቻ ለአንተ ያንተን ቦታ ይረሳዋል። ያው እኔ ለክብር ስለምጨንቅ ነው እንደዚህ መለክ። ይገባሃል? አውቃለሁ እናቴ፣ ግን እየበላሽ አይደለም ላጉርስሽ። አይ በቃኝ፣ አንተ ብላለህ። አንሳላት እንጂ ለምን ትዘጋዋለህ? አሁንም ታወራላችሁ አይደል? አረ አናወራም። ከስንት ጊዜ በኋላ መሰለኝ ስልኳን የስልክ ላይ ጠራው እንጂ አናወራም። እሺ ቆይ አሁን ምን ፈልጋ ደወለች? ቆይ ኪራ ሶሲን ጽናትን ሰልያት ብለሃታል እንዴ? እንዴ አልገባኝም። ለምንድን ነው ሚስቴን ሰልይልኝ እምላት? እና ሶሲ እኮ እኛ ህይወት ውስጥ የምትመጣው እኛን ለመለያየት ነው። በዚህ ጉዳይ የእኔ ሰላም ሲነሳ አንተ ግን ምንም አልመሰለም። ሶሲ ለሁለታችንም ሰላም ሰጥታን አታውቅም። ግን በአሁኑ ብቸኝነቷ የገባት መሰለኝ። ያው እንደ በፊቱ ባንሆንም ቢያንስ ብቸኛ ስለሆንኩኝ አብረኙን ምናምን ነው የምትለው። ምን ማለት ነው? ቆይ አንድ አክሱ ላይ ሄደ ሰው እኮ ሊገልህ ነው የሚመጣው አይደል እንዴ? እሷ በዳይ ስለሆነች ነገሩን እንደቀላል ረሳችሁ። እኛ ግን ተበዳዮች ነን። እንዲሁ ልንረሳና ልንተወው አንችልም። በቃ ትናደች ሲሆን ይሆናል፣ ካልሆነ ደግሞ ይቀራል። ደግሞ ለምን እንደሆነ አላውቅም፣ እናቷ በእኔ በኩል ብር ልካላታለች። ጭራሽ እናቷን የስራዋ ተባባሪ ያደረገቻት። በጣም ጥሩ። ቆይ ግን እሷ በቃ አንተን ለማግኘት የማትቆፍረው ጉድጓድ የላትም ማለት? አይ የሶሲ እናት እኮ እንደዚህ አይነት ነገር የምታውቃለች። ያው እንድትቆጥብ ብላ ነው በእኔ በኩል የላከችላት። እና ታዲያ እናት እኮ ምንም ቢሆን እናት ናት። የት ትደርሳለች ያለቻት ልጇ እንደዚህ ሆና ስትቀር ምንም የማይመስላትና የማይከፋት ነው እንደኔ ይመስል። እሱም አይከፋታል እኮ፣ ግን ደግሞ እንደዚህ አታደርግም። እኔን ሰው ታምኛለሽ ትለኛለህ እንጂ እኮ እንዳንተ ሰው የሚያምን ሰው በህይወት አይቼም አላውቅም። እናቴ አሁን ላይ አንቺ ነሽ እየተጨነቅሽ ያለሽው። ትዳራችን የሚጎዳ አንድም ነገር ማድረግ አልፈልግም። እሺ ግን ሰዎች አንተን በምን አይነት መንገድ ሊያጠቁ እንደሚችሉ ስለማታውቅ ራስን ጠብቅልኝሽ።
እሺ እጠብቃለሁ፣ አታስቢ። እንደሞ ያንቺ ጸሎት የት ሄዶ ነው? እሺ አሁን ታናግራታለህ? አዎ፣ በዛውም ገንዘቡ ልስጣትና ልገላገላት። አዎ በቃ ሁሉንም ገንዘብ አውጣና ስጣት። እሱን ሰበብ አድርጋ አትመላለስ። እንዴማ እንደዛማ አይሆንም። እናቷ እኮ በየጊዜው ስጣት ነው ያለች። ደግሞ ብዙ ገንዘብ ነው የላከችው። እንዴ እንደዛ ከሆነ እኮ በሰጣት ጊዜ ሁሉ ልትገናኙ ነው። እንዴ ትራንስፈር የሚባል ነገር አለ እኮ። በቃ ስጠይቀኝ መላክ ብቻ ነው። እኔም ሲጀምር የሷን ፊት ለማየት ዝግጁ አይደለሁም። ይልቅ በቃ ስራ እየረፈደ ነው፣ ልስጣትና ልሂድ። ቆይ የት ቢሮ ነው የምታገኛት? ኧረ አይደለም፣ እዚህ ቆማ እየጠበቀችኝ ነው። እንደዛ ከሆነማ በቃ ሂድና አግኝታት ተመለስ። እኔ እስከዛ ቡና አፈላላለሁ። እንደዛ ይሻላል? አዎ አባቴ፣ ስወድ ሂድና ተመለስ። እኔ እስከዛ ድረስ ቡናውን አፈላላለሁ። እሺ ሂድና ቶሎ ና። ምን አይነት እሳት ጭራሽ እንደምትልኪው አይሻለሁ። ግን በአሁሉ ዝም አልልሽም። ከባድ ቅጣት ነው የምቀጣሽ። እዛው ቁጭ በይ አለ። እሺ ምንድን ነው የሚለው? በሰላም ነው ቆያኩ? ከባለቤቴ ጋር ቆንጆ ቁርስ እየበላው ነበር። ኪራ ቁርስ እየበላው ነው በቂ ነበረ። ከሚስቴ ጋር ማለት አይጠበቅብህም። እሱ ጉንጭ ማልፋት ነው የሚሆንብህ። ደግሞ እንዳገባ አውቃለሁ። ሰርገም ላይ ነበርኩ። ታዲያ እንደዛ መሆኑን አይተሽ አንቺ መቼ ተውሽ? ከቀን ወደ ቀን እኮ እኛን ለማባላት ነው አይደል እየለፋሻለሽ? ኪራ አሁን ላይ እንደተቀየርኩ እኮ ልቦና ያውቀዋል። ግን ምን ያደርጋል፣ አንተ አሁን የምታስበው በራስህ ጭንቅላት ሳይሆን በዛሽ ሚስት ጭንቅላት ነው። ከአንቺ ጋር ቆሜ ስለ ሚስቴ ማውራት አልፈልግም። አሁን እናትሽ በእኔ አካውንት የላከችልሽ ብር አለ። አካውንትሽን ስጭኝና ገንዘብሽን ውሰጂ። ለዚህ ብቻ ነው የመጣኸው? እና ሌላ ለምን ይሆናል? እርግጠኛ ነኝ የምነግርህ ነገር ካለ ልትሰማ ነው እንጂ የመጣው ለብሩ ቢሆን ኖሮ እዛ ሆነ አካውንትሽን ላኪልኝ ትለኝ ነበር። አንቺ ጭቅጭቅ ካልሆነ ምን ልትነግሪኝ ትችያለሽ? ሶስተኛ አይን እንድከፍትልህ ነው። አንተ አይን ስር የሚከናወነውን ስለማታውቅ እኔ እያየሁ እነግርሃለሁ። ሶስት የተርፍ ነገር ማውራት አልፈልግም። አሁን ቶሎ ቤ ወደ ቤት መመለስ አለብኝ። አይ ምንም። ግን ኪራ ትክክለኛውን ውሳኔ ነው የወሰንከው። እውነትን ማወቅ መራራ ሊሆን ይችላል፣ ግን እውነቱን አለማወቅ ደግሞ ህመም አለው። ሶሲ እኔን አትቅረቢኝ። ደግሞ የምትነግሪኝ የተለየ ምንም አይነት እውነት የለሽም። ይኸውልሽ እኔ ከዚህ በኋላ የምፈልገው ይሄ ድራማሽን ለአንዴና ለመጨረሻ ጊዜ ቋጭተሽ ከአንቺ ጋር መለየት ነው የምፈልገው። ደግሞ አንቺ መቼም ሰው የምትሆኝ ሰው አይደለሽም። ድራማ አልከው? ይሄ ድራማ አይደለም፣ የንጹህ ሚስት ገመና እንጂ። ደግሞ እኔ ስለአንተ ስለምጨነቅ ነው። አንቺ ለምንድን ነው ለእኔ የምትጨነቂው? የእኔ ትዳር መናወጥ እኮ ለአንቺ ምን አይነት ስሜት እንደሚሰጥሽ በደንብ አውቃለሁ። ይኸውልሽ ደግሞ ስለ ሚስቴ ስትናገሪ ከዚህ በላይ ቆሜ አልሰማሽም። ምክንያቱም ኪራ አንተ በጣም ጥሩ ሰው ነህ። አንተ ልዩ ሰው ነህ። ለአንተ አይገባህም። ጽናት ጭንብል አድርጋ እየተጫወተችብህ ነው። ለአንተ የምትገባህ ከጽናት የተሻለ የምታፈቅር ሴት ናት። ይህንን ነገር ከአንቺ ስሰማው ሬት ነው የሚለኝ። በአንድ ወቅት ህይወቴን ለማበላሸት ደፋ ቀና ስትል የነበረች ሴት አሁን ለእኔ ስትጨነቅ ማየቱ ማይመስል ነገር ነው። አውቃለሁ፣ አጥፍቻለሁ ኪራ፣ ስህተትም ሰርቻለሁ። ግን ያ ማለት ደግሞ አልተቀየርኩም ማለት አይደለም። ሲጀመር አንተ የእኔ የዋ መሆን የጽናት ደግሞ ጭንቅላት አልባ ውሸታ መሆንን እያመንክ አይደለም። ይኸውልሽ እኔ ከጽናት ያጣሁት ምንም ነገር የለም። እንደውም ከሚገባኝ በላይ ፍቅር ሰጥታ ታምናልኝና ተንከባክባኝ የምትኖር የምታፈቅረኝ ሴት ናት። ደግሞ አንድ ነገር ልንገርሽ፣ ታማኝነት መልክ ቢኖረው ኖሮ እሷን ነበር የሚመስለው። ጭራሽ መልክ ቢኖረው እንዴ! እሷ እኮ ሰው ለመምሰል እንኳን ሜካፕ መቀባት አለባት። ሶሲ በቃሽ። ከአሁን በኋላ በእሷ ጉዳይ አልታገስሽም። እሺ ይኸውልሽ እስካሁንም ዝም ያልኩሽ ለዛች ምስኪን እናትሽና እንደ አባት ላሳደገኝ አባትሽ ስል ነው። እኔም እኮ ለአንተ ስለማስብል ነው እንደዚህ የማደርገው። ቆይ አንተ ከእሷ ጋር ከተፋታ ነገ ማገባ መስሎ ነው እንደዚህ የምትሆነው? ይሄ ማሰብ የተሳነው ጭንቅላትሽ ምንም ሊያስብ ይችላል። እሱን አውቃለሁ። እውነት እንደዛ ካሰብክ ከዛች ድስት ፈቅፋቂ ጋር አእምሮ ተቀያራችኋል ማለት ነው። አሁንም አፍሽን ዝጊ እንዳልደግምሽ እሺ። እንደውም ሴት ሆንሽብኝ እንጂ ብቀጠቅጥሽ ደስ ይለኝ ነበር። እንደፈለኩን ሰማኸኝ አይደለ? ይኸውልህ እንዳትሰበር ብዬ ሁሉንም ነገር ልነግር ሞክሬያለሁ። አንተ ግን ሊገባ አልቻለም። ስለዚህ ከዚህ በኋላ ልክ ስትሰበር ብዬ ከንፈሬን እየመጠጥኩ ቆሜ አያለሁ። ብትሰብረኝ ራሱ አንቺን የሚመለከትሽ ጉዳይ ነው። ጥሩ። ለማንኛውም ሳይነቁ ነቅተ ሲነቁ ደግሞ እንደተኛ ለማስታወስ እወዳለሁ። ገንዘቡን አካውንት ልክልና በዛ አስገባልኝ። ደህና ሁን። ስሚ እንደዚህ አቃጥለሽኝማ የምትፈልጊውን ከተናገርሽ በኋላ እንድትሄጂ የምፈቅድልሽ ይመስልሻል? እና ምን ልታረገኝ ነው? ቆይ ሰላማዊ ሰው ሁኚ አልከኝ አይደለ? እሱን ለመሆን ስሞክር ደግሞ አንተ ሚስትም ሁላችሁም ገፋችሁ እና በትንሽ ያልታመነ ለትልቅ እንደማይሾም አታውቂ? እሺ አሁን ምን አድርጊ ነው የምትለኝ? እውነቱን ስነግርህ አትሰማኝም። ኪራ
እኔ አሁን ላይ የኔ ህይወት አልተሳካም። ያንተ የማይሳካ ምን ሰው አይደለሁም እያልኩ ያለሁት ጽናት አንተ ላይ ቺት እያደረገችብህ ነው። ተጠንቀቅ ነው። ቆይ ምን ማስረጃ ይዘሽ ነው እንደዚህ የምትይኝ? እሱን እንዳሳየህ እኮ ፈቃደኛ አይደለም። በቃሽ ሶሲ፣ ከዚህ በኋላ በትዳር አትግቢ። ሰላም መፍጠር የምትችይ ከሆነሽ፣ ያለበለዚያ ግን ለሰማሽ ራሱ ፈቃደኛ አይደለሁ። ግን ይቆጫል። በቃውሽ። ቆይ ግን ሶሲ ለምንድን ነው የማትይኝ? ገና የምሮዬን አሳምኜ እየሰራሁ ለምን ትበጠብጭኛለሽ? ደግሞ አካውንቷ ሳትነግሪኝ የራስሽ ጉዳይ። ሰኒ ምን አለበት ብትሰሚኝ? እንዴ መንገድ ላይ እየጠራሁሽ እየሮጥሽ ትመጪያለሽ። እንኳን መንገድ ላይ አላስቆምከኝ፣ ጉድ ፈልቶ ነበር። ሰኒ የኔ ያክል እውነት አታምኚኝ ማለት ነው? ምን አለበት ትረጂኝ? ጭራሽ ከእኔ በላይ እንዳምን ጠብቀህ ነበር። አታፍርም? ሰኒ ሙች አጋጣሚ ነው እያልኩሽ እኮ ነው። አረ አጋጣሚ ነው የተፈጠረው። ደግሞ በስም ያስተማል። መንገድ ላይ ጫማዋ ተበጠሰ፣ ብር አልያዝኩም ስፋልኝ አለችኝ። ሰፋውላት። በቃ የኔ የተፈጠረው። አረ እና ገንዘብ ከሌላት ከሰማይ መና ወርዶላችሁ ነው ስትበሉ የነበረው? እንደ አጋጣሚ ቤቷ እዛ አካባቢ ነበር። በቃ ስለተባበርከኝ ምሳ እንብላለችን በላን። በቃ ይሄን ያየሽው። ለምን ያመቱ በጎ ሰው ላይ አላስመሰግበ? ምናልባት ብትወዳደርኩ ታሸንፍ ይሆናል። ሰኒ እየቀናሽ ነው እንዴ? ልትነካኝ እንዳትሞክር። እህቴ ቤት አለሽ። ደግሞ በዚህ ጦስ መበጥበጥ አልፈልግም። ሰኒ ታውቆሻል፣ ግን በጣም ትንሽ ነገር ነው እያካበድሽ ያለሽ። ቆይ ትንሽ ቆይቼ መጣ ኖሮ ከዚህ የተሻለ ነገር ልታሳየኝ ነበር አይደል? ምንድነው ማሳየሽ? መተቃቀፍ፣ መሳሳ ወይ ደግሞ እቤቷ ድረስ ተከትሏት መሄድ። ለምንድነው ቆይ እንደዛ ማድረገው? አንቺ እኔን አታውቅኝም ማለት ነው? እሱማ ማውቅ መስሎኝ ነበር፣ ግን እስካሁን የገነባሁት ለአንተ ያለኝን ፍቅር ነው ያፈረስከው። ሰኒ እንደዚህ ሆነሽ አትገቢም። ሁሉም ነገር ተስተካከለ ባለበት ማግስት ሰው እንደዚህ መሆናችንን ማወቅ የለበትም። ሰው ያልከው እህቴን ነው። እሷ እኮ በአንተ ምን ያህል እንደምትተማመንብህ ባወቅ። እሱን አውቃለሁ፣ ግን አንቺም ገብተሽ ስለተናደድሽ ሌላ ስህተት እንዳትሰሪ። ስትረጋጊ አስረዳሻለሁ። ምንም የምታስረዳኝ ነገር የለም። እንኳን በጊዜ አወቅኩ። እሺ እንደፈለግሽ ተናገሪ፣ እኔ እችልሻለሁ፣ ግን በኋላ እንዳይቆጭሽ። ጭራሽ ነው የሆንኩኝ የምቆጨው? ይሄ ሁሉ ነገር እየተፈጠረ ያለው እኮ በአንተ ምክንያት ነው። ይሄን ሁሉ ይዤ የምጓዘው በአንተ ምክንያት ነው። እሱን አውቃለሁ፣ ግን እኔም እንዳስረዳሽ እድል ስጪኝ። እንዴትሽን አረጋጊው። ካልጠገባችሁ እሱ ነው ብሉት። እሺ ደግሞ ስታጎርሽኝ ትልቅ አርጊው። ፍቅርና ጉርሻ ሲያስጨንቅ ነው ጥሩ ብላለች በለልኝ። ሰኒ ምን ሆነሽ ነው? ምን አለበት ብታዳምጪ? እሺ እንዴት ነው? አረጋግቼ ላውራት እንችል ነገሩ ተረጋጋ።